ማህበረሰቡን ተጠቃሚ የሚያደርጉ የውሃ መሰረተ ልማቶች በተያዘላቸው ጊዜና በጀት እንዲጠናቀቁ የደቡብ ኢትዮጵያ ክልል ውሃና ኢነርጂ ቢሮ ጠይቋል። ቢሮው የአሃዳዊ ዋሽ ብሔራዊ ፕሮግራም የ2018 ዓመተ ምህረት የ6 ወራት የስራ አፈጻጸም ገምግሟል። የክልል የዞንና የወረዳ ባለድርሻዎች በተገኙበት የ6 ወራት ሪፖርት ቀርቦ ተወያይተውበታል። ሁለተኛው ምዕራፍ የዋሽ ፕሮግራም ሊጠናቀቅ 5 ወራት የቀሩት ሲሆን በቀሪ ጊዜያት መከናወን ስላለባቸው ጉዳዮች የመድረኩ ተሳታፊዎች ሀሳብ አስተያየታቸውን ሰጥተዋል። አሃዳዊ ዋሽ ፕሮግራም ከፌዝ 1 ብዙ ትምህርት የወሰድን ይመስለኛል። ፕሮጀክቶች ፌዝ አውት አድርገው ወደ ሌላ ሲሄዱ በዛ ሂደት ውስጥ ማለቅ ያለባቸውን ያላለቁ ካሉ አብሮ እንደማይሻገሩ ይታወቃል። አሁን እኛ ጋር አንድ የኢያና ፕሮጀክት በፌዝ 1 ተጀምሮ ባለማለቁ ስቲል ነው ቀርቷል። ይሄ መደገም ያለበትም አሁን ፌዝ 2 ላይ ፋይናንሻል ዩቲላይዜሽን ጋር ተገናኝቶ ይሄ ለኛ ሬድ መስመር ነው። የተላከው ገንዘብ ለተላከለበት አላማ ብቻ መዋል አለበት። ምንም አይነት ኮምፕሮማይዜሽን አይኖረውም። የወረዳውን ገጽታ የማስተካከል ስራ ለመስራት በስትሪንግ ኮሚቴውም በወረዳ ካቢኔ ደረጃም ወስነን ኢዳዎችንም በሙሉ ከፍለን በጨረታ አልፈው ስራ እየሰሩ ለነበሩ ኮንትራክተሮች ገንዘብ ከፍለን ስራዎቹ ወደ 70% 95% የደረሱበት ደረጃ ላይ ናቸው። በመድረኩ ተገኝተው ለተነሱ ሀሳቦች ምላሽና ማብራሪያ የሰጡት የደቡብ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የሶዶ ክላስተር አስተባባሪና የክልሉ ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ እየተገነቡ ያሉ የንጹህ መጠጥ ውሃ ፕሮጀክቶች በታለመላቸው ጊዜ ተጠናቀው ማህበረሰቡን ተጠቃሚ ለማድረግ የተያዘውን በጀት በአግባቡ መጠቀም እንደሚያስፈልግ አሳስበዋል። ይሄ ዋን ዋች ላይ ማንኛውም ቻናል 1 እና ቻናል 2 የሆኑ ፕሮግራሞች ላይ ተሰብሳቢ ሂሳብ ተከፋይ ሂሳብ መታየት የለበትም። ይሄ ዘንድሮ ሂሳቡ ክሎዝ ስለሚደረግ ስለሚዘጋ ምንም አይነት ተሰብሳቢ ሂሳብ መታየት የለበትም፣ ተከፋይ ሂሳብ መታየት የለበትም። ስለዚህ አድቫንስ የተከፈሉ ነገሮች ካሉ ለተወሰኑ ፔመንት ለኮንትራክተር ለምን ለክፍያ ለተለያዩ ጉዳይ የወጡ ነገሮች ካሉ ኢሚዲየትሊ ሰነድ ቀርቦ ሰትል መደረግ አለባቸው። ይሄ የኛ ፋይናንስ ስፔሻሊስት አለ፣ የውስጥ ኦዲተሮች አሉ። ተከታትለው በሪፖርቱ መሰረት ግብረ መልስም እንሰጣቸዋለን። በክልሉ ለፕሮጀክቶች ግንባታ የሚወጡ ጨረታዎች ነፃ በሆነ መንገድ መውጣት እንዳለባቸውም አቶ ተፈሪ አሳውቀዋል። አንዳንድ ጨረታዎች ሲወጡ ለግለሰቦች ተሰፍተው ኮትና ሱሪ ሆነው ስለሚወጡ ሌላ ሰው ሲመጣ ሪፊውዝ ያደርጋል። ነፃ የሆነ ጨረታ ነው መውጣት አለበት። ማንም ዜጋ ተወዳድሮ መስራት የሚችል ጨረታ በቀላሉ መወሰን የሚችል ከራሳችን ኢንተረስት ውጪ ማለት ነው። በዚህ 1 ወር ውስጥ ከዛሬ ቀን 2 ነው ከ2 እስከ 30 ባለው ውስጥ የጨረታውን ፕሮሰስ ጨርሶ የወረዳ ፋይናንስ ሪፖርት ማድረግ አለበት። ይሄንን ደግሞ የዞን ፋይናንስ መምሪያዎች በድጋፍ በክትትል የሚገጥማቸው ችግር ካለ ወርዳችሁ በመደገፍ ማለት ነው። ከዚህ ቀደም በዋሽ የተጀመሩ ያልተጠናቀቁ ፕሮጀክቶች መኖራቸውን የገለጹት የክልሉ ውሃና ኢነርጂ ቢሮ ኃላፊ ኢንጂነር አክሊሉ አዳኝ ካለፈው በመማር በቀሪ 5 ወራት ስራዎችን ማጠናቀቅ እንደሚያስፈልግ አሳስበዋል። ከዋሽ ፌዝ 1 ልንማር ይገባል። በወቅቱ ያው መዋቅሩ ነው ዋሽ ፌዝ 1ን የመራው፣ ግን 22 የገጠር ፕሮጀክቶችና 5 አነስተኛ ከተሞችን ነው ለኛ ዋሽ ፌዝ 1 ሳያጠናቅቅ ጥሎ ሄደው። ከዛ ውስጥ አንዱን ከተማ ብንወስድ ከ250 ሚሊዮን በላይ ወስዶብናል። ከመደበኛ አንዱ ከተማ ከአምስቱ አንዱ ማለት ነው። በድምሩ ከ700 ሚሊዮን በላይ ነው። እስከዛሬ ያላለቁ ፕሮጀክቶች አሉ ኢዳ የሆኑ የዋሽ ፌዝ 1 ማለት ነው። 22 ውስጥ ባለን አቅም በጀትም እየመደብ እየሰራን ግን ልናጠናቀቅ ያልቻል ነው። የተጀመሩ የዋን ዋሽ የንጹህ መጠጥ ውሃ ፕሮጀክቶች ሳይጠናቀቁ ክልሉ ላይ ጫና እንዳያሳድሩ በጊዜ እንዲጠናቀቁ የጠየቁት ደግሞ የዋን ዋሽ ብሔራዊ ፕሮግራም መሪ አቶ አብይ ግርማ ናቸው። ይሄ የሰራነው ፕሮግራም ወደ ሌላው ፌዝ እንዳይሸጋገርብን መጣር። ምክንያቱም ፌዝ 1 ላይ ችግሩ ክልሉ ላይ ተመልሶ ፋይናንስ ቢሮ ላይ ነበር ጫናው። እነዛ የተጀመሩ ፕሮጀክቶች መጨረስ ያለበት በመንግስት በጀት ነው። ስለዚህ ጫናው ምንድነው? መጪው ደግሞ ምንድነው? ምርጫ ነው። ይሄ ምርጫ ደግሞ ትልቅ አስተዋጽኦ በመጠጥ ውሃና ሳኒቴሽን ላይ ስላለ እቺን ተርን አራውንድ ፕላናችንን አዘጋጅተን አክሰለሬት እንድናደርግ ለማሳሰብ